የተከበራችሁ የፓርቲያችን ስራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ የፓርቲያችን የምክር ቤት አባላት፣ የተከበራችሁ የፓርቲያችን የኢንስፔክሽንና የስነ ምግባር ኮሚሽን አባላት፣ የተከበራችሁ የፌዴራል ተቋማት አስተባባሪ ኮሚቴ አባላት፣ የተከበራችሁ የክላስተር አስተባባሪዎች፣ የተከበራችሁ የወረዳ አስተባባሪዎች፣ መላው የፌዴራል ተቋማት አባላት፣ ከሁሉ አስቀድሜ በሰባተኛው ጠቅላላ ሀገራዊ ምርጫ ፓርቲያችን ያስቀመጣቸውን መንትያ ግቦች በማሳካት ከድል ማግስት በድል በመገናኘታችን በፌዴራል ተቋማት አመራርና በመላው አባላችን ስም እንኳን ደስ ያላችሁ ማለት እፈልጋለሁ። ሰባተኛው ጠቅላላ ሀገራዊ ምርጫ የፌዴራል አመራር አባላት ምርጫውን በማስተባበር ድጋፋዊ ሱፐርቪዥን ለክልሎች በማድረግ ምስጢራዊ ምልከታና እንዲሁም ግብረ መልስ በመስጠት ምርጫ ክርክሩን በንቃትና በብቃት በመሳተፍ ከሲቪል ማህበራት ከተፎካካሪ ፖለቲካ ፓርቲዎች ከባለድርሻ አካላት ጋር ግንኙነት በመፍጠር መልካም ግንኙነት በመፍጠርና በአጠቃላይ ምርጫው የተሳካ እንዲሆን በማድረግ በተለይም በአዲስ አበባ ከተማ ልዩ ድጋፍ በማድረግ ስምሪት በመውሰድ ልዩ ድጋፍ በማድረግ እስከ ብሎክ ድረስ በመቀስቀስ በመደገፍ በማዋየት ትስስሮችን በማረጋገጥ ከአዲስ አበባ መስተዳደር መዋቅር ጋር በሚገባ በመስራት ምርጫው ሰላማዊ፣ ፍትሃዊ፣ ነፃ በሂደቱም ፓርቲያችን በአሸናፊነት እንዲጠናቀቅ ታሪካዊ ተልዕኳችሁን ስለተወጣችሁ በፓርቲያችንና በመላው የፌዴራል ተቋማት እና አመራርና አባላት ስም የላቀ ምስጋና ማቅረብ ፈልጋለሁ። በዚህ ምርጫ ህዝባችን ለሰላምና ዲሞክራሲ መጽናት ያለው ቁርጠኝነት በኢትዮጵያ ምርጫ ታሪክ ልዩ ስፍራ የሚሰጠው ጉዳይ ነው። በምዝገባው ከ60 ሚሊዮን 54 ሚሊዮን አንዳንድ አካባቢዎች እየሞተም እየቆሰለም ዛቻና ማስፈራራት ከጽንፈኛ ወገን እየደረሰበትም ቢሆን ጭምር ተመዝግቦ ነበር። በምርጫው ዕለት ግንቦት 24 51 ሚሊዮኑ ህዝብ እሁድ ሌሊት ግንቦት 23 ሌሊት የወጣ እስከ ሰኞ ግንቦት 24 ሌሊቱ 10 ሰዓት ድረስ ምርጫው ምንም ነገር ሳይበግረው ለዲሞክራሲ ያለውን ጽኑ ፍላጎትና መሻት ለዓለም ህዝብ በገሃድ የነገረበት ታሪካዊ ሁነት ሆኖ አልፏል። ህዝቡ የመረጠው ሰላምን ነው። ህዝቡ የመረጠው ዲሞክራሲን ነው። ህዝቡ የመረጠው ልማትን ነው። ህዝቡ የመረጠው የህግ የበላይነትን ነው። ህዝቡ የመረጠው ፓርቲያችንን ነው። ይህንን ሲያደርግ የሰላም ችግር ባለበት፣ የአገልግሎት አሰጣጣችን ባላረከነበት፣ የኑሮ ውድነት ባለበት፣ የሥራ አጥነትና ከልክ ያለፈ ጽንፈኝነት ያለፈበት፣ የመሰረተ ልማት ጥያቄ ፍላጎቶቹ በአግባቡ በተሟላ መልኩ ያልተመለሱበት በመሆኑ ፓርቲያችን ይፈታል የሚል ተስፋ በማድረግ ስለሆነ የተጣለብን ታሪካዊ ኃላፊነት ከባድ ስለሆነ ያመነንና የመረጠንን ህዝብ ማክበርና መካስ ቀጣይ የርብርብ ማዕከላችን ሊሆን ይገባል። ይህ ምርጫ ያስተማረን ነገር ቢኖር ተቋማት ተጠናክረው የወጡበት እንደ ምርጫ ቦርድ ከ300 ሺህ በላይ ምርጫ አስፈጻሚዎችን ያሰማራበት ግዙፍ ህትመት ያካሄደበት 52 ሺህ በላይ ምርጫ ጣቢያዎች ምርጫ እንዲያካሂዱ የማድረግ አቅም የዳበረበት ገለልተኝነቱ የተረጋገጠበት ይህ ብቻ ሳይሆን በአገሪቱ ያሉ የሲቪክ ማህበራት ራሽናል መሆን የጀመሩበት የተፎካካሪ ፖለቲካ ፓርቲዎች ከሞላ ጎደል ማለት በሚቻል መልኩ በፉክክርና በትብብር መካከል ሚዛን ጠብቆ ለሀገር ጉዳይ በጋራ ለመቆም ከፍተኛ የሆነ መነሳሳትና መሻሻል የታየበት ሚዲያዎች የመንግስት ሚዲያ ብቻ ሳይሆን የግሉ ሚዲያ በስፋት የተሳተፈበት እና ሚዛናዊ ዘገባዎች የቀረቡበት የሰብአዊ መብት ኮሚሽን በሀገራችን ለመጀመሪያ ጊዜ ነፃ ገለልተኛ ሆኖ ምርጫውን በስፋት ታዝቦ ምስክርነት የሰጠበት በአጠቃላይ
የተፎካካሪ ፓርቲዎች ሆኑ ተቋማት ያደጉበት፣ ከሁሉ በላይ የህዝባችን የዴሞክራሲ ፍላጎትና መሻት የታየበት፣ በማንኛውም አስቸጋሪ ሁኔታ ውስጥ በመሆን ዲሞክራሲ ብቻ ነው የሚያዋጣኝ፣ የወል ትርክት ነው የሚያዋጣኝ፣ ወንድማማችነት ነው የሚያዋጣኝ፣ ጽንፈኝነትና የአዙሪት ፖለቲካ፣ የጥሎ ማለፍ ፖለቲካ፣ የሴራ ፖለቲካ አያዋጣም ብሎ ግልጽ አቋም ያሰበት፣ መዋቅራችን የማድረግ አቅም የታየበት፣ 16 ሚሊዮን አባሉ በትስስር 37 ሚሊዮን የሚሆነውን የተመዘገበውን ህዝብ ይዞ ከጧት ጀምሮ እስከ መጨረሻው ድረስ 53 ሚሊዮን ማንቀሳቀስ የተቻለበት ስለሆነ የመዋቅራችን ጥንካሬ የታየበት። ስለዚህ በዚህ አጋጣሚ ለኢትዮጵያ ዲሞክራሲ ይመጣል መሰረት መጣል መገንባት ትልቅ ተስፋ የታየበት ስለሆነ ከማሸነፍም በላይ ስለሆነ የኢትዮጵያ መጻኢ ዕድልን የሚወስኑ ጉዳዮችን ጭምር አቋም የያዘበት ስለሆነ በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። በመጨረሻም ህዝቡ የጣለብን ኃላፊነት ከባድ መሆኑ ይታወቃል። ምርጫ 3 ሂደቶች አሉት። ቅድመ ምርጫ አለ፣ እንዲሁም ደግሞ የምርጫ ዕለት አለ። ሁለቱን በብቃት አሳክተናል። የሚቀረው ድህረ ምርጫ ነው። የድህረ ምርጫ ያው ከድል ማግስት ወደ ጠንካራ መንግስት በሚል እስከ አባል ድረስ ውይይት ተደርጓል። አንዳንዶቹ ተቋማት እስከ መንግስት ሰራተኛ ድረስ አዋይታቸዋል። ስለዚህ እዛ ውስጥ የተቀመጡ ጉዳዮች አሉ። ለህዝቡ የገባናቸው ቃሎችን በሙሉ ማለት ነው በተግባር መተርጎም ይጠበቅብናል። የአገልግሎት አሰጣጥ ሂደቱን ዲጂታል ለማድረግ የተጀመሩ ጅማሮች ተስፋ ሰጪ ቢሆኑ በሁሉም አካባቢ ህዝብን ሊያረካ በሚችል መልኩ ጠንቅቀን መስራት ለቀመን መስራት ይጠበቅብናል። የጠየቃቸውን የልማት እንትኖች እሱንም በማሳተፍ የልማት ጥያቄዎች እሱንም በማሳተፍ ጭምር መስራት ይጠበቅብናል። የኑሮ ውድነትና ሌሎች ህዝባችንን የሚያሰቃዩ በፍጥነት መቅረፍ ይጠበቅብናል። የሱን ተሳትፎ ባረጋገጠ መልኩ ከተረጂነት መላቀቅ ይጠበቅብናል። በመሆኑም ቃልም በተግባር በማኒፌስቶ እንዲመርጠን ቃል የገባነው ከዛሬ ጀምሮ መተርጎም ይጠበቅብናል ማለት ነው። እያንዳንዱ ተቋም እያንዳንዱ መስሪያ ቤት ከተሰጠው ተልዕኮ አኳያ የህዝብ እርካታን እየመዘነ መሄድ ተገቢ ይሆናል። ሌላው ሀገራዊ ተልዕኮ የሀገራዊ ምክክር ኮሚሽን ትናንትና የሀገራዊ ምክክር ኮሚሽኑ ይፋ አድርገዋል። 8 ቴማቲክ ኤሪያዎችን ይፋ አድርገዋል። ስለዚህ አባላችንና አመራራችን ንጹህ ንቃት ያለው ተሳትፎ ማድረግ አለበት። መጀመሪያ መገንዘብ መቻል አለበት። የአጀንዳዎቹ ምንነት ፋይዳ ከፓርቲ በላይ ከቡድን ፍላጎት በላይ ማየት መቻል አለበት። ሀገራዊ ጉዳዩ መገንዘብ ይጠበቅበታል። ሁለተኛ በንቃት መሳተፍ ይጠበቅበታል። ሶስተኛ በማንኛውም መልኩ የምክክር ኮሚሽኑን መደገፍ ይጠበቅብናል። መጨረሻ ህዝቡና በየደረጃው በሚወሰኑት ደግሞ መተግበር ይጠበቅብናል ማለት ነው። እነዚህ 4 ማዎችን መተግበር ይጠበቅብናል። የሀገራዊ ምክክር ኮሚሽኑ የመጀመሪያውን ስልጠና እንደ ፓርቲ ማለት ነው ከ23 ጀምሮ እስከ 25 እናካሄዳለን። የተመረጡ አመራሮች አሉ። በመቀጠልም ሁለተኛ ዙርና እስከ 3ኛ ዙር ይቀጥላል። የፌዴራል ተቋማትን በአግባቡ በዚሁ አግባብ ይሄዳሉ። በንቃት መሳተፍ በምርጫው ሁሉ በሂደቱና በውጤቱ እንዳሳከነው ሁሉ የሀገራዊ ምክክር ኮሚሽኑን ተግባራት በሂደትን በውጤትም እንድናሳካ አደራ ማለት እፈልጋለሁ። በአጠቃላይ ላበረከታችሁት አስተዋጽኦ፣ ላስተባበራችሁት፣ ለሰራችሁት፣ ድጋፍ ለሰጣችሁት፣ የፓርቲያችሁን ተልዕኮ ወስዳችሁ በብቃት ለፈጸማችሁት ሁሉ በፌዴራል አስተባባሪ ኮሚቴ ስም እንዲሁም በመላ አባላችን ስም በድጋሚ ላመሰግን እፈልጋለሁ። እንኳን ደስ ያላችሁ።